ክህደት የተሸከመው ፍቅር ክፍል 10። አንድ ፎጣ የተከናነበ ሰው በእጁ ዱላ ይዞ በር ላይ ቆሟል። አቤት ምን ነበር አለ መጅኑን። ይቅርታ ጋሼ፣ ከገጠር ከመጣሁ በቅርቡ ነውና ወደዚህ ግድም በጥበቃ ተቀጥሬ ነበር። እንደ ሀገር መሰሎች የሱብሒ አዛን ሲወጣ ቤት ማልሰግድ ብዬ ከቤቱ ጥቼ ሰው እየጠየቅኩ መስጂድ ሄድኩ። ስመለስ ግን ቤቱ ጠፋብኝ። የውጭ በር ጥቁርም ስለነበር ይህ መስሎኝ ነው። ችግር የለውም ወንድሜ፣ እናሁን ቤቱን አገኘህ። እኔ ከመጅኑን ኋላ ሆኜ የሚያወሩትን አዳምጣለሁ። ልጁ ምንም የሚያወራውን አላመንኩትም። መጅኑን ልትለው ነው? አመንከው? ሰውየው ከኋላ አንሾካሾካሉ። ዞር ብሎ ወደ እኔ በአይኑ ይቆጣኛል። እረ ጋሼ ያላገኘሁትም ጥቁር በር እንዳለው ብቻ አስታውሳለሁ። አዎ ልክ ነህ። ቀጥታ ወደ ላይ ተወጣና ከተደረደሩት ቤቶች መጨረሻ ላይ ጥቁር በር ያለው ትልቅ ግቢ ታገኛለህ አልኩት። እሺ አመሰግናለሁ፣ አላህ ይስጣችሁ። የመጅኑንን እጅ ሳባ አድርጎ ስሞት ሄደ። እኔም ከኋላ ሆኜ ስቃለሁ በሰውየውና በመጅኑን ድንጋጤ። መጅኑን በሩን ዘጋው። በያዝሽው ጠላት ልትመስክች ነበር። እየሳቅ አልፎኝ ወደ ቤት ገባ። ከኋላው እየተከተልኩት ሰው ባለው ነው ሀቢቢ። ሲጀምር ሰውየው ሊሰልለን የመጣ ይመስለኛል። ስገምት አይተዋል ሁኔታው። ዙሪያችንን ሲቃኝ ነበር። ሶፋው ላይ እየተቀመጠ አረ በአላህ አንቺ ልጅ ሰው ዝም ብለሽ አትጠርጥሪ፣ አላህም አይወድም። አታዩም እንዲህ ሁኔታው ምስኪን ልጅ ነው። ቤት ተሳስቶበት ነው። አሁን እዚህ ሰፈር በዚህ መደዳ ብቻ ስንት ጥቁር በር አለ አለኝ። የያዝኩትን ብረትና ማማሲያ ወደ ኪችን መለስኩኝና እኔም ሶፋ ላይ ተደላድልጊ እየተቀመጥኩ ይህ ግቢና ለልጁ የጠቆምኩት በር ነው፣ ሌላ የለም። አየሽ ልጁ ተምታቱበት እንጂ ሌላ ነገር አስበው አይደለም። አዎ አንተ ልክ ነህ፣ ግን ሰው አይታመንም ብዬ እኮ ነው። እሱስ ልክ ነሽ በይ። አሁን ቁርስ ስሪ፣ ሰዓቱም 12 ሰዓት ተኩል ሊሆን ነው። የግድግዳ ሰዓቱን እየተመለከተ ምን ነው ልትሰራ ፈልገህ ነው አልኩት በለመመጥ አይን። ከአንቺ ሙያ የኔ እንደሚበልጥ ስላመንሽ ደስ ብሎኛል። ኧረ ወረኝነት፣ ዝምተኛ ሰው ሲያወራ እኮ ከባድ ነው። ራሴ እሰራዋለሁ። እሺ አታካብድ። በጣም የቀልድ እየተገላመጥኩ ወደ ኪችን ለሄድ ብድግ ከማለቴ የበር መንኳኳት ድምፅ። መጅኑን ከተቀመጠበት ብድግ እያለ አሁን ቤቱን አላገኘም ይሆን እንዴ ብዬ ነበር እኮ አልሰማልከኝ እንጂ ድጋሚ በጣ። በቃ ማን እንዳለ ነበር ቀድማ ጣርቶ ሄደው። አንቺ ልጅ አለ ቆጣ ባለ ድምፅ። እኔ ከፍትለታለሁ፣ አንቺ ወደ ስራሽ። አረ ምኑን ሰራውት? ልከተል እንጂ ካሁን በኋላ እኮ በቃ አንድ ነን። እሱን ልክ ነሽ፣ ግን አደራሽን የቀደሙን ነገር ይዘሽ እንዳትመጪ። ወደ ውጭ ጥሎኝ ወጣ። ለራስህ ብዬ ነው ሆምና ገባኝ። ባዶ እጄን ተከትዬ ወጣ። መጅኑን በሩን ሲከፍተው የኔዋ ውድ ጓደኛ 2 ሻንጣ በግራና በቀኝ አቁማ እሷ መሃል ላይ ትጉለጨለጫለች። ልክ እንዳየኋት እየሮጥኩ ተጠመጠምኩባት። ሎሬንዳ በጣም ነው እንዲናፈቅኩሽ። አራፍንሽኝ አንቺ ልጅ። አውዲ በጣም ነበር ይናፈቅሽኝ ብዬ አገላብጬ ሳምኳት። እሺ በቃ ተረዳሁሽ፣ እኔ ማፍቀሽኛል። አሁን ወደ ውስጥ እንግባ። እሺ ብዬ አንዱን ሻንጣ ወደ ግቢ ያስገባሁላት። መጅኑንን ሳየው በሩ ጋር ቆሟል። አንገቴን ደፋው። ልጁ ተመልሶ የመጣ መስሎኝ የተናገርኩትን እያስታወስኩ ፊቱ አስታውቃል። እንደታዘበኝ ሻንጣውን እየገፋው ወደ ቤት ገባው። ሎሬንዳም አንዱን ሻንጣ ይዛ ተከተለችኝ። መጅኑንም በሩን ዘግቶ ወደ ቤት ገባና ቀጥታ ወደ ክፍሉ ነበር ሄደው። ሎሬንዳ ሻንጣውን ሳሎን አስቀምጣ ሶፋ ላይ ተዘረረች። ልበላት እንጂ እኔም ቁርስ ሰራሁኝ በፍጥነትና አቀራረብኩ። ሎሬንዳ ቢብላት እምቢ አለች። እረፍት ብቻ ነው የምፈልገው ብላ ወደ ክፍሏ ገባች። እኔም መጅኑንን ጠርቼው ቁርሳችንን በዝምታ በላን። አሁን የሀቢብን አድራሻ ስጠኝ አልኩት። ሳህኔ ላይ ያለውን ምግብ እንደጨረስኩኝ እሺ ብሎ ቀደም ብሎ ያዘጋጀውን ወረቀት ሰጠኝ። ወደ ክፍል ሄድኩኝና ልብሴን ቀያየርኩ። መጅኑን የሰጠኝው ወረቀትና የመኪናው ቁልፌን ይዤ ከቤት ወጣሁ። ወረቀቱን ሳየው 2 አድራሻ ነው። አንዱ የቤት አንዱ የስራ ቦታ ይላል። ቅድሚያ ጠዋት ስለሆነ ወደ ስራ ቦታው መኪና ይነዳዋል። ብዙም አይረቅም ነበር። ቶሎ ደረስኩኝ። መንገድ ክፍት ነበር። ከመኪኔ ወርጄ ስመለከት ትልቅ ፎቅ ነው። ወደ ውስጥ ገባው። ሰው ጠይቃለሁ በሚል ወደ እንግዳ ተቀባዩ ሄድኩ። እናም ወረቀቱን አሳየዋት።
ደስ የሚለው ስሙና የቢሮ ቁጥሩም ተጽፎ ነበር። ሁለተኛ ፎቅ ላይ እንደሚገኝ ጠቆመችኝ። አመስግኜ አሳንሰሩን ተጠቅሜ ሁለተኛ ፎቅ ላይ ወደ ተጻፈልኝ የቢሮ ቁጥር አመራሁኝና አንኳኳሁ። ይግቡ። ከውስጥ ያለው ድምፅ። ቢሮ ውስጥ ስላለ ደስ እያለኝ ወደ ውስጥ ገባሁ። ጤና ይስጥልኝ አቶ ሀቢብ አልኩኝ። ሳሽቃብጥ እኮ ነው። አብሮ ይስጥልኝ። አዎ ነኝ። አረፍ በይ አለኝ በትህትና። አመሰግናለሁ፣ መጅኑን ልኮኝ ነበር አልኩት ከመቀመጤ። ፈገግ እያለ መጅኑን ማን ነው አላወቅኩትም ከይቅርታ ጋር። ኦ ይቅርታ፣ አዲል ማለቴ ነው። በደቂቆች ውስጥ ፊቱ ቄሪር ሲል ይታወቀኛል። ሁኔታው አስደንግጦኝ ምን የተረበሽክ ትመስላለህ አልኩት። ለደቂቆች በክፍሉ ውስጥ ዝምታ ነገሰ። ይቅርታ፣ ስሜታዊ ሆንኩ መሰለኝ። በጣም የምወደው ጓደኛዬ ነበረኝ እና እሱን አስታወስሽኝ አለኝ። ገና ስሙን ስጠራ እንደዚህ የሆነ ሌላውን ነገር ቢሰማማ ምን ሊሆን ነው አልኩኝ በውስጤ። ጭንቅላቴ ውስጥ የመጣው ሀሳብ እቤት በሆነ ምክንያት ይዤው ሄጄ ከአዲል ጋር ማገናኘት እንጂ በእኔ ብቻ የሚሆን ነገር አይደለም። ምን ነው ዝም አልሽ? የመጣሽበትን ጉዳይ እኮ አላስረዳሽኝ። የመጣልኝም መቀበጣጠር ጀመርኩኝ። ምን መሰለህ ጎበዝ ጠበቃ እንደሆንክ ሰምቻለሁ ነው። አንድ ጉዳይ እንድታይልኝ ነበር። እናም ክደል ከሆነ ቤት ሄደን ስለ ጉዳይ ብንወያይ። ግራ በመጋባት ፊት ሆነው እሺ አሁን ስራ የለኝም፣ ግን በሰላም ነው እዚሁ እንወያይ ይሻል? እሱማ ይሻላል፣ ግን እቤት እንሄድ በደንብ እንወያይ። እሺ ካልሽ አንቺን የመሰለች ቆንጆ ሴት ቤቷ ጋብዛኝ እንዴት እቀራለሁ? ከያዛቸውን ሰነዶች አስተካከለና ጃኬቱን ከመስቀያ ላይ አውርዶ ለበሰ። አሁን መሄድ እንችላለን አለኝ። አላህ ይቅር በለህ ብዬው ከቢሮው ወጣው። እሱ ተከትሎኝ ወጣ። አላህ ይስጠው፣ ብዙም ጥያቄ አላበዛም። በእኔ መኪና ወደ ቤት ሄድን። ኧረ ተው አንተ ልጅ፣ እንደ ሙሽራ ያድርገህ። አንድ ሳምንት እንኳን አይሆንም የቀረ ጊዜ። አንተ ግን ክፍል ውስጥ ነህ። ማሊክ የአባቱን ንግግሮች ችላ ብሎ ዝም አለው። አባት ማሊክ፣ አንተን እኮ ነው የምናገረው። ተነስ ወጣ በል። ራይስ ጋር ደውልለት። ምሽ ነው ከሱ እጅ አንደኛ ሚዜ የሚሆነ ሰው የለም። ልብስ ያጋዛ። አባ ግን ሀሳብህን አልቀየርክም እስካሁን? እረ ትረዳኝ። እኔም የማልወዳትን ሴት እንዳገባ አትፈረድብኝ። ተናገርኩ እንግዲህ። ከሀቢብ ጋር እየተጨቃጨኩ በሉት እንደ ጓደኛው አደረገ። ካወቀኝ ራሱ ሰዓት አልሞላም። የማይቀባጥረው ጉድ የለም። በዛ ላይ ትረባው። በር ላይ ቆሜ ክላክስ አደረግኩኝ። ያው መጅኑን ባይመጣ ሎሬንዳ ትሰማለች ብዬ። በሩ ተከፍቶልኝ ወደ ውስጥ ገባው። ደርሰናል፣ አሁን ማውራት ትችላለህ ብዬ ከመኪናው ወረድኩኝ። ሎሬንዳ ድካሙን እንዳለቀቃት ያስታውቃል። በሩን ዘግታ ወደ እኔ መጣች። የት ሄደሽ ነው በዚህ ሰዓት? ስራ እንዳትኝ መቼስ እረፍት ላይ ነሽ። ብቻዬን ጥለሽኝ ትሄጃለሽ እንዴ? አውዴ ድካሙ ጨቅጨቅ አድርጎሻል። በይ ወደ ውስጥ እንግባ አልኳት። ሀቢብ ከመኪናው ወርዶ ሁኔታችንን ይመለከተናል። ሞት ይርሳኝ እንግዲህ ረሳሁት። እንግባ አልኩትና ተከታትለን ወደ ውስጥ ገባን። ሎሬንዳ ግራ ስለገባት ምንድነው እያለች ትጠይቃለች። እሷን ዝም ብዬ ሀቢብን ሳሎን እንዲቀመጥ ካደረግኩኝ በኋላ ወደ መጅኑን ክፍል ሄጄ ያለውን ሁኔታ ነገርኩት። በሀሳቤ እየተገረመ ሊያገኘው ወደ ሳሎን ወረድ። መጅኑን ከሀቢብ ፊት ለፊት ተቀመጠ። ሀቢብ ሁኔታዎች ግራ አጋብተውታል። መጅኑንን በጣም አትኩሮ እያየው የማውቀውን ሰው ትመስላለህ አለው። አይኖቹን ባቅረረዋል። መጅኑን ሳግ እየተናነቀው ሀቢቢ አዲል እኮ ነኝ አለው። እኔና ሎሬንዳ ሳሎኑ መግቢያ ጋር ተያይዘን ቆመናል። እኔ በሁኔታው ልቤ ተነክቷል። ሎሬንዳ ጥያቄዋን አላቆመችም። ሀቢብ ከተቀመጠበት ተነሳ። እረ እኔ እንደውም ጥሎኝ ሊሮጥ መስሎኝ ነበር። ተመልሶ ተቀመጠ። ምንም ሊያምን አልቻለም። መጅኑን ከተቀመጠበት ተነስቶ አቀፈው። ለረጅም ሰዓት ተቃቀፉ። ሀቢብ እንደ ጉድ አለቀሰ። መጅኑን ሆይ ወፍ የለም፣ አቅፎት ብቻ ተክዟል። ነገሩ ደረቅ ነው። የሎሬንዳ ጭቅጭቅ አላስቆም ሲለኝ ወደ ክፍሌ ወስጄ ነገሩ መጣች። የእሷ ክፍል ነው፣ ክፍሏ ገባ። ምንድን ነው የምትዩ ሎሬንዳ አልኳት። እዚህ ቤት ምን እየተከናወነ ነው ብለሽ ከልጁ ጋር መኖር ጀመርሽ? አሁን ድካምሽ ለቀቀሽ መሰለኝ። ጥያቄ አበዛሽ። ተናገሪ አሁን ወሬሽን ትተሽ። እኔ በሄድኩበት ሰዓት የተፈጠረው ነው። አልጋው ላይ ተደላልድዬ እየተቀመጥኩኝ በፍጥነት በገረፍታ የመጅኑን ታሪክን ነገርኳት። ሙሉን በነግራት በእኔ ወሬ ሳምንትም አይበቃኝም። ዋናውና አሁን ያለበትን ሁኔታ አስረዳዋት። አፏን ከፍታ ነበር ስታዳምጠኝ የነበረው።
ግን ግራ አጋብቷታል። እኔም ያሁኑ ነው በደንብ ያስረዳዋል። በነገራችን ላይ ሎሬንዳም በህግ ነው የተመረቀችው፣ ዲግሪ ያላት። ያው ግን አትሰራበትም። ለመጅኑንማ አላማ ልትተባበረው ትችላለች። ምን አይነት የተወሳሰበ ነገር ነው! እንዲህም አለ እንዴ? እጇን አፏ ላይ አድርጋ አውዴ፣ አሁን ተባብረን ማጋለጥ አለብን። ሙሉ ታሪኩን ከፈለግሽ ሰጥሻለሁ። አሁን ግን መሄድ አለብን። ማሊካን አላየሁትም። አይመጣም? አይ ማሊክ እኮ እንደ ድሮ አይደለም፣ ብዙ የምናወራዋለን። ተነስቼ ከመኝታ ክፍል ወጣው። መጅኑን እያለቀሰ፣ ሀቢብ ደግሞ እያባበለው ነው። ደንግጬ ምን ሆኖ ነው? መልስ የለም። መጅኑን ምን ሆነህ ነው? በአላህ ንገሩኝ እንጂ ምን ተፈጥሮ ነው? ሀቢብ ምን መሰለሽ፣ ቤተሰቦቹ መጅኑን ካጠገባችን ተነስቶ ወደ ክፍሉ ሄደ። አንተ ምን ብለሃል ነው? ተናገረው እንጂ። ይኸውልሽ አባትና እህቱ በህይወት እንዳሉ ነግሬው ነው። በህይወት አሉ ስትል የት አሉ አልኩት። አንቺ ደግሞ ምን አይነት ጥያቄ ነው የምትጠይቂው? እሺ የት አሉ ማለት የት ናቸው? ለጊዜው ወደ ሌላ ከተማ ነው ያሉት። አዲልም ትንሽ ይረጋጋ፣ ያልጠበቀውስ ነገር ስለሆነ ነው። እሺ ካልክ ግን አሁን ልናገኛቸው አንችልም? አላቅም፣ የአዲል ውሳኔ ነው። እሱ ግን ማለቴ እንዴት አገኘሽው ስልሽኛ እኮ ሞቷል ብለን አምነን ነበር። አድናንም ያሳየን ፎቶ እንደሞለ ሁሉ እርግጠኛ አድርጎ ነበር። እና እንዴት አልከሰሳችሁም? ማስረጃ ካላችሁ አልኩት። ሰውየው እኮ አድናን ነው። ጋሽን በኢንቲሳር አስፈራራው። እሷንም እንደ አዲል እንዳልገድልበት አስበው እዚህ ያለውን ቤት ሽጦ ሌላ ከተማ እየኖሩ ነው። ለስራው ሲል በሳምንት በወር ይመጣል። እኔንም በዛው ሰላም ብሎኝ ይሄዳል። እንደዛ ከሆነሽ አልኩት። ሀቢብ ግን እንዴት ቢሮ እንደመጣሽ አልነገርሽኝም? ሁሉንም ነገር ልነግርህ ነበር፣ ግን ገና ስሙን ስጠራው እንደተረበሽክ ሳይ እንድትገናኙ አደረግኩ። በጣም ደስ ያለሽ፣ የምር አስተዋይ ነሽ። አመሰግናለሁ። ሳልፈለግ ተሽኮረመምኩ። ኧረ እናትዬ በጣም ደስ ይበልሽ፣ እዚህ ድረስ አስለፋሽኝ ብሎ ከት ብሎ ሳቀ። ተነስቼ ጥዬው ሄድኩ ወደ መጅኑን ክፍል። በሩን ላንኳኳው። እጄን ሳስጠጋ በሩ ተከፈተ። ደህና ነህ አልኩት። ፊቱ ተቀይሯል። አልሐምዱሊላህ ደህና ነኝ። አስደነገጥኩሽ? ኧረ አንተ ደህና ከሆንክ ምንም ችግር የለው። ሀቢብ ሎሬንዳና መጅኑን ሳሎን ተቀምጠው መወያየት ጀመሩ። ሎሬንዳ ሙያው እንዳላት ስነግረው እና እሷን ፈቃደኛ ስለሆነች መጅኑን እንድትቀላቀላቸው አድርጓል። ሀናን ግን የቤቱን ስራ እንድትሰራ ተፈርዶባታል። ሰራተኛ መሰልኳቸው እንዴ? እየተነጫነጩ እቤት ከማጽዳት ጀመርኩኝ። ግን የወሬ ጥማቴ የተቀመጡበት ሄድና ትንሽ ወሬ ሰምቼ ተመልሼ ወደ ስራ ይሄዳሉ። በምን ፍጥነት እንደጨረስኩ እንጃ። ለወሬ ሲሉኝ አፈጣጠንኩት ስራውን። አጠገባቸው ሄጄ ተቀመጥኩኝ። ሎሬንዳም ሰርተሽ ነው ወይስ ትተሽ ነው እንጂ ምን ፈጠንኩባችሁ? ከዚህ በኋላ ቀልጣፋ መሆን የሚያስፈልግ። አሁን ምን ላይ ደረሳችሁ? ዳይ ወደ ስራ። ሀቢብና ሎሬንዳ ውጭ ያለውን መረጃ በደንብ ያጠናክራሉ። እኔ ያው ከቤት መውጣት ስለማልችል እዚሁ ቤት ውስጥ ስራዬን እሰራለሁ። እሺ ነይስ እኔ አላስፈልግም ማለት ነው? መጅኑንም እንዴት አታስፈልጊም? ታስፈልጊያለሽ። አንቺ ከኔ ጋር ሆነሽ ታግዥኛለሽ። ሎሬንዳም ግን አንድ የህግ አካል ያስፈልገናል አይመስላችሁም እናንተ? አዎ ልክ ነሽ። ግን እንዴት ሰው ማመን እንችላለን? አንድ የፖሊስ አባል አለ፣ ግን እንዴት ልናገኘው እንችላለን? ሀቢብም እሱን ለኔ ተው፣ እንዴትም ብዬ አገኘዋለሁ። እሺ ሀቢቤ፣ አሁን ስራችንን መፈጸም ብቻ ነው። ግን ሴቶቹን ከልብ አመሰግናቸዋለሁ። ወላሂ ቀደም ብዬ እረ ችግር የለውም አልኩ። አንቺ ልጅ ግን የሚያንቀለቅል ነገር አለብሽ እንዴ አለኝ ሀቢብ። አንተ ልጠይቅህ እንጂ የመጨቃጨቅ ችግር አለብህ እንዴ? ዝም ብዬ ሳይሽ ታስታውቂያለሽ። የነገረኛ ፊት ነው ያለሽ። ደግሞ አታፍጭብኝ። መልክ እንዳለሱ አታፍጪ ስትል ትንሽ አታፍርም? አንቺ በዚህ መልክሽ ያላፈርሽውን ልፈር? ወይኔ ሀናን መቃጠሌ። ወላሂ መጅኑን አንተ ግደለኝ፣ አንተው ትሻለኝ ነበር። መጅኑንና ሎሬንዳ በእኔና ሀቢብ ንትርክ ይስቃሉ። መጅኑን እኔም ማመስገን ጀመርሽ? ለማንኛውም ሰላት ደርሷል እንስገድ። መጅኑንና ሀቢብ ወደ መጅኑን ክፍል ሄዱ። ሎሬንዳም ስለማትሰግድ ምሳ ለማቀራረብ ወደ ኪችን ገባች። እኔም ወደ ክፍሌ ገብቼ ውዱ አድርጌ ዙሁርን ሰገድኩኝ። ሎሬንዳ ምሳ ቀራርባ ከስንት ጊዜ በኋላ ቡና ሊፈላ ነው። በቤቱ እድሜ ለሎሬንዳ ስለምናደድ ነው መሰለኝ ሁሉንም እኔም መተረብ ተያይዙት። ደግሞ ይሳካላችኋል፣ እናደዳለሁ። እንዲሁ ስንበሻሸቅ ምሳ ተበላ። ሀቢብም
ግን ለምን ቶሎ ትናደጃለሽ? የሆነ ነገርሽ ኢንቲሳርን ይመስላል። የኢንቲሳር ስም ሲነሳ ከመጎረጎረው ስልክ ላይ ቀና ብዬ መጅኑንን አየሁት። እንደ ፀሐይ ፍክት ብሎ የነበረው ፊቱ ድምን አለ። ሀቢቤ ስለ ኢንቲሳር የሰማኸው ነገር የለም አለ መጅኑን። እንዴ ምን ታደርግልሃለች ያቺ ከሃዲ? ወይስ አሁንም ትወዳታለህ? እየጮህኩ ነው የተናገርኩት መልሶ ለራሴ ያስተነገጠኝ። ሶስቱም ደንግጠው ይሁን ገርሟቸው አፍጥጠው ነበር የሚያዩኝ። ሎሬንዳ በአይኗ ተቆጣችኝ። ማለቴ እኮ እንደዛ ካደረገችህ በኋላ ስለ እሷ እንዴት ትጠይቃለህ ብዬ ነው። ማንም ምንም አላለኝም። ወሬያቸው ተመለሱ። ስልኬ ላይ ቴክስት ገባልኝ። ከማሊክ ነበር። ሁሌም የምንገናኝበት መናፈሻ ነኝ ይላል። ወደ ክፍሌ ገባሁኝና ልብስ ቀያየርኩ። ስልኬንና የመኪና ቁልፍ ይዤ ወጣሁ። ወዴት ነው አለኝ። እዚሁ ነኝ አልቆይም እመጣለሁ አልኩት። መኪኔን ይዤ ከግቢ ወጣሁ። ከማሊክ ጋር ያለኝን ነገር ለራሴ ግራ ያጋባኛል። በጣም ወደዋለሁ፣ እሱም ይወደኛል። ግን እስካሁን ቁም ነገር የለም። ምናልባት ከዚህ በፊት ከሱ ጋር ያልተጋባን ንክኪ ይኖረናል። ለእኔ ክልክል ሆኖ አቅፌዋለሁ፣ ስሜዋለሁ። እኔ ብቻ ሳልሆን ብዙ እህቶችና ወንድሞቼ በማወቅም ይሁን ባለማወቅ ብዙ ነገሮች ውስጥ ሲገቡ ይስተዋላል። ምናልባት እኔ ምንም አይነት ስህተት ውስጥ ሳልገባ ልቀር እችላለሁ። ግን ብዙ ወጣቶች ያሉበት የሐራም ነገር፣ በተለይ ሃይስኩል ተማሪዎች ላይፍ የሚሏት ነገር አለቻቸው። ሴቱም ወንዱም ያደጉ ይመስላቸዋል መሰለኝ ወደ ፍቅር ዓለም የሚገቡባት ሰዓት ነች። የሆነ አስተማሪ ነበረንና ሲመክረን ማፍቀር የጤነኝነት ምልክት ነው። እኛም ያለፍንበትን ነገር ነው። ግን የአሁን ልጆች ፍቅር ሲባል የፍቅቅሮች ጨዋታን የምታደርጉት። የ10 ምናምን ዓመቷ ልጅ ወለደች ሲባል እንሰማለን። እባካችሁ አገናዝቡ ይለን ነበር። ዘላቂነት ቢኖረው እንኳን ይህን ግን ከአንድ ሳምንት ለማይዘል ነገር መጨማለቅ በጣም የሚያሳዝን ነገር ነው። ሃይስኩል ስንማር ትዝ ይለኛል 10ኛ ክፍል መሰለኝ የሆነች ጓደኛ የሆነ ልጅ ወዳ ሄድኩም ወድቁ አበድኩ አልበላለኝ አልጠጣለኝ ስትል ቆይታ ሳምንት ያህል ነው። ከዛ በኋላ ደግሞ ሌላ ሰው ወደደች። አሁን ይሄን ምን ይሉታል? ከራሴ ጋር እያወራሁ ማሊክ የቀጠረኝ ቦታ ደረስኩ። መኪናዬን አቁሜ ወደ መናፈሻው ገባሁ። እንደ ልማዱ ከመቀመጫዎቹ የመጀመር ላይ ተቀምጧል። ከአጠገቡ በትንሽዬ ርቀት ተቀመጥኩ። አይ የልማድ ነገር፣ መተሽ እንድታቅፊኝ እየጠበቅኩ ነበር። ደህና ነሽልኝ አለኝ። አልሐምዱሊላህ ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ምነው ስለ ጠራሁሽ ደብሮሻል መሰለኝ? አይ አልደበረኝም። ቢደብረኝም አልመጣም ነበር። ግን ሁቢ እንደ ድሮ አይደለሽም። ምን ሆንኩብህ? አዎ ልክ ነሽ፣ ጥፋቴ በዝቷል አውቃለሁ። ግን ኩራተኛ ሆኜ አይደለም፣ ሳልወድሽ ቀርቼ አይደለም። በቃ ለሁለታችንም የሚጠቅመው ነገር ነው እያደረግኩ ያለው። እሺ ነው መልስሽ? አዎ ሌላ ምን ልበል? ይህ ለአንቺ አስቤ ነው። እንደዚህ ቢሆን ጥሩ ነው። እኔ ጠልቼህ አይደለም። በጣም የሚያስቁኝ ነገሮች ናቸው። ካሰብክልኝ አብረኸኝ ትሆን ነበር። ከወደድከኝ ሚስትህ ታረገኝ ነበር። አለቀ። ከዚህ ውጭ በዚህ ወርዶ በዚህ ወጥቶ አትበል። እኔ አልቀየምህም እኮ ተይኝ ብትለኝም ግን ለአንቺ አስቤ ነው እያልክ አትግደለኝ። ስለምድህ እኮ ነው ስትሄድ ቻል አድርጌ ስትመጣም የምቀበለ። ማሊክ ብንለያይ ይሻላል። እሺ ቆየን እኮ ከተለያየን። ያን ጊዜ ስልክህን ዘግተህ ስትፈና የተለያየን። አንለያይም ካልክ ደስ እንዳለ። ግን እኮ ነው እወድሻለሁ። አዎ ሁሌም በአፍህ እወድሻለሁ ትለኛለህ። አምኜህ ነበር። ግን ተግባርህ ተቃራኒ ሆነ። ከወሬ ተግባር ስሜትን ይገልጻል። ኧረ በአላህ እኔንም ተረጅኝ። እንዳሰብሽው አይደለም ሁሉም ነገር። ተረዳሁህ እኮ እንደምወድህ እያወቅህ እኔን የሚወድ ልብ ቢኖር እንደዚህ አታደርግም ነበር። እኔም በሸሸኸኝ ቁጥር ለአንተ መኖርን እያስለመድከኝ ነው። አልዋሽም። አሁንም እንደ ድሮ እወድሃለሁ። ግን ያንተን መምጣትና ብሄድ ብዙ ነገሮች እየተቀየረ ነው። ካላስቸገርኩህ የመጣሁበትን ነገር ንገረኝና ስራ ላይ ልሄድ። እኔነቴ ለራሴ ተጠራጠርኩኝ። እኔ ነኝ ማሊክ እንደዚህ የማወራው? እሱ ላይ የሚጨክል ልብ ከየት አመጣሁ? ሆቢ ወደ እሱ እየዞርኩ የት ሄድሽ? እኔማ በጣም ስናፍቀኝ ነበር። እኔ ስናፍቀህ ክፍሌ ውስጥ ቁጭ ብዬ ላልቅስ? አንተ ስናፍቀኝ በፈለከኝ ሰዓት ትጠራኛለህ፣ እመጣለሁ። ዛሬ ነገር ብሎሻል ይሆናል። ምናልባት አሁን ስራ አለብኝ አልኩት። ውስጤን ቅር እያለው ግን እኮ እሺ በቃ ማታ ደውልልሻለሁ። ፊቱን እንደከፋ ያሳብቅበታል። ባትደውል ደስ ይለኛል ልለው አሰብኩኝና እስከነ ጭራሹ
ቢረሳኝስ ብዬ ካፌ መለስኩት። እሺ ካልክ ተሰናብቼው ከመናፈሻ ወጣ። ወላሂ የሆነ ነገር እሱ ጋር የቀረ ያህል ነው የተሰማኝ። መኪናዬ ውስጥ ገባሁና በግንባሬ መሪውን ተደገፍኩት። ሳላስበው እንቤ በጉንጮቼ ወረደ። አላህ የተጻፈልኝ እሱ ከሆነ አትውሰድብኝ፣ ግን የኔ ሊሆን ለማይችል ሰው እንድሰቃይ አታድርግ። እንቤን ጠራርጌ ወደ ቤት ነዳሁት። መኪናዬ ግን እንቤ ሊቆም አልቻለም። እኔም እጠርገዋለሁ፣ መልሶ አይኖቼ ላይ ይሞላል። ቤት ደርሼ ክላክስ አደረኩ። ሎሬንዳ ወዲያው ከፈተችልኝ። መኪናዬን አቆሜ ወረድኩ። እየሮጥኩ ወደ ክፍሌ ገባሁና በሩን ቆለፍኩት። ማንም አላንኳኳም። ጥቅልል ብዬ ተኛሁ። ከእንቅልፍ ያነቃኝ የበር መንኳኳት ብል ያንስበታል፣ ድብደባ በሉት። አይኔን እያሻሸው በሩን ተነስቼ የከፈትኩት። ሎሬንዳም አንቺ ምን ሆነሽ ነው? ሞተሻል እንዴ? ሰው እንዴት 3 ሰዓት ይተኛል? ምን 3 ሰዓት ተኛ? ስንት ሰዓት ሆኖ ነው አሁን? ሰላት አለፈብኝ በኋላ። አዎ 10 ሰዓት ሆኗል። ስገጂና ነይ፣ እንግዳለሽ። ማን ነው እንግዴ? ወይስ ማነች አልኳት። መጀመሪያ ስገጂ። ክፍል 11 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ።